ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ተከታዮች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አድርጓችኋል? ክረምት ነው፣ ብርድ ልበላችሁ። ክረምት እየገባ ነው። እንደዚህ ጓደኞቼ ዱባይም ሆነ ሳውድም ሆነ ብርድ ብርድ እያሉኝ ነው ማለት ነው። እና እንዴት አድርጓችኋል ብርድ? እና የዛሬው ርዕሴ ደግሞ ማለት ነው ምን መሰላችሁ ውዶቼ፣ ብዙ እህቶቼ ማለት ነው እና እዚህ ጋር ሰርተን ማለት ነው ኢትዮጵያ ስንገባ ምን ያስባሉ ማለት ከስደት ስገባ ምን እሰራለሁ ምን አደርጋለሁ የሚለው ነገር ብዙዎቹ ያስጨንቃቸዋል ማለት ነው ስናወራ በውስጥ እና ያስቁኛል ማለት ነው። ብሩ ከተገኘ ምንድነው የሚሉት ደግሞ የሆነ ብቻ አላቅም ተረት አለው። ግን አለኩልህል ማለት ነው አልሐምዱሊላህ። ዋናው የሰው ልጅ የሚፈልገውን ነገር አግኝቶ ሀገሩ መግባቱ፣ ጤናውን አፍያውን ይዞ በመግባቱ ብቻ ምስጋና ለአላህ ላቅ ያለ ይሁን ብሎ የፈጠረውን አምላክ አላህን አመስግኖ መኖር እንዳለበት አምናለሁ። እኔ ለራሴ ማለት ነው እንደ ራሴ ማለትም ብዙዎቹ ስደት ላይ ወጥተው ለሀገራቸው ያልበቁ ስላሉ ማለት ነው። እና በዚሁ አጋጣሚ ማለት ነው ምን እሰራለሁ ምን አደርጋለሁ የሚለው ነገር ሊያጨናንቃችሁ እንዳይገባ ልመክራችሁ ፈልጋለሁ ማለት ነው እህቶቼ። እንደገና ደግሞ ማለት ነው የሆነች እህቴ ያለች ምን ትለኛለች ማለት ነው የሆነ ፈተዋ ጠይቂያ አለችኝ እና በራችን ባስቀመጥን ልክ እሳት እየገባ እንደሆነ ታውቂያለሽ አዩ አለችኝ። ማለት ስላት ለምሳሌ ማለት ነው ቤት ካልሰራንበት ብራችንን የምናስቀምጥ ከሆነ ልክ በብራችን ልክ ዘካ ማውጣት እንዳለብን ታውቂያለሽ አለችኝ። ይሄንን ያው ማለትም ያን ታክል ጊዜና ቦታ አልሰጠውትም። ማለትም እውነት በገንዘብም እሳት ይመጣል አይመጣም የሚለውን ነገር ሀቂቃ ማለት ነው አላሰብኩበትም። እና ስትለኝ አሀ ለካ ማግኘትም ሆነ ማጣትም ሆነ ብዙ ነገር አለው በውስጥ ላይ ብዬ ማለት ነው። እና ምን እናድርግ ብዬ ስጠይቃት ማድረግ ያለብንማ ባገኘነው ገንዘብ ልክ ዘካ ማውጣት እንዳለብን ማመን አለብሽ እና አንቺ ማለትም ብርሽን ካስቀመሽ ዘካ ማውጣት አለብሽ ስትለኝ ማለት ነው ኢንሻአላህ ምናምን አልኳት ማለት ነው። እና አንድቱ ደግሞ እንደዚህ ማለት ነው በአንድ ኢሞ ግሩፕ አለን እና ስናወራ ነው ይሄ ርዕስ በዛ አጋጣሚ የመጣልን ማለት ነው። አንድቱ ደግሞ ዘካ ማውጣት ያለብኝ ለምሳሌ 300,000 400,000 ቢኖረኝ ስንት ነው ስትል ሁላችንም አለኩልሃል ማለት ነው ሁላችንም ማለትም ስለ ድናችን የተወሰነ ፈትዋ መስጠት ባንችልም ያው የሚባለውን ነገር ስለምንሰማ እና ስለዚህ አንቺ ስንታለሽ ያልን ስንጠያየቅ ያው አንዲቱ ዘካ እንደሚዋጅብባት ነገርናት ማለት ነው። እና ስንቶቻችንን ማለት ነው ብራችንን በአካውንታችን አስቀምጠን ዘካ ይዋጅብብናል ወላ አይዋጅብብንም ብለን አስበን ተጨንቀን እናውቃለን? በዚሁ አጋጣሚ ላስታውሳችሁ ፈልጌ ነው ይሄን ነገር ላነሳ የቻልኩት ማለት ነው። እና አለኩልሃል ማለት ነው ያው ዘካ ብራችን ባስቀመጥ ቁጥር ዘካ እንደሚዋጅብብን ልታሰምሩበት ይገባል። እኛም በአጋጣሚ ስንነጋገር ነው ይሄን ነገር ልናውቅ የቻልነው ማለት ነው። እና ስለዚህ እህቶቼ ወንድሞቼ ብር ካላችሁ ያው የዘካውን ነገር አደራ ኢማና ላለው ማለት ነው። እና ማሻአላህ ተባረካላህ በዚሁ በተወሰነ አጋጣሚ ያው ልጅቷን ማለት ነው ዘካ እንድታወጣና ብዙ ልጆች ብዙ ምስኪኖች እንዲጠቀሙበት አድርገናል እላችኋለሁኝ። እና ባገኛችሁት አጋጣሚ ኸይር ነገር ጥሩ ነገር ለመስራት ሁላችንም መነሳሳት አለብን። የማናቀውን እንድናቅ ነው እኔ ዛሬ ቻናሌ ላይ ይሄንን ነገር ላሰፍረው የቻልኩት ትማሩበት አላችሁ በማለት ማለት ነው። እና ስለዚህ
አልሐምዱሊላህ አላህ ገንዘብን ይስጠን እንጂ ዘካ ለማውጣት ወደ ኋላ እንደማንል አንደራደርም ማለት ነው። እና ማሻአላህ ተባረከላህ ብር ያለን ሰዎች ያው እንደሚወጅብብን ደግሜ ደጋግሜ ላስታውሳችሁ ፈልጋለሁ ማለት ነው። ቀጣይ ደግሞ ኢንሻአላህ በጥሩ ነገር በኸይር ነገር እንደዚህ ማለት ነው። ያው ማሻአላህ የቁርአን ግሩፕ አሉ። ከነዛ መሀል የምሰማቸውን ነገር ያስተምራሉ በማለት እንማማርበታለን በማለት ኢንሻአላህ እኔ ደግሞ ከዩቲዩብ ቻናሌ ላይ ያው አስቀምጠዋለሁ ማለት ነው። በዚህ አጋጣሚ የሚገቡ ጓደኞቼ እህቶቼ ብዙ የሚከታተሉ እህቶቼ አሉና እንድማሩበት ስለፈለኩኝ የዛሬው ይሄን ይመስላል እላችኋለሁኝ። እኔንም ደግሞ ማለት ነው ኢንሻአላህ አበረታቱኝ ላይክ በማድረግ ዛሬ ግን በነገራችን ላይ ማለት ነው ዳንቴል እየሰራሁኝ ነው ማወራችሁ እና ዳንቴል ደግሞ መስራት ፈልጋለሁ ያልሽኝ ልጅ በውስጥ ጽፈሽልኝ ነበረ ውዴ። ማለትም ቪዲዮ ተደዋውለን እንድትማሪ እፈልግ ነበር። እስኪ ኢንሻአላህ ማለት ነው አንድ ቀን ያው ሲመቸኝ ማለት ነው በደንብ አሳይሻለሁኝ። በዚህ አጋጣሚ ዝም ያልኩኝ የኮራሁኝ ሌላ ነገር እንዳይመስልሽ ውዴ። ታውቂዋለሽ መዳም ቤት ሁነን ያው ሲመቸንም ሳይመቸንም ነው። ስለዚህ ትረጅኛለሽ ብዬ ተስፋ አድርጋለሁኝ። ኢንሻአላህ አትቆጭኝም። ያው ጽፌልሻለሁ ሪከርድን ባላስቀምጥልሽ ችግር የለውም። የሚያስፈልግሽን ነገር አስተካክሊና አሳይሻለሁኝ ብዬሻለሁ። ከዚህ ባለፈም ደግሞ ማለት ነው ቪዲዮ ነበረኝ ማለት ነው አይተሽው ከሆነ እዛም ላይ ማየት ትችያለሽ። እንደገና ደግሞ በውስጥም የላኩልሽ ቪዲዮ በደንብ ያሳይሻል ብዬ ማለት ነው። በደንብ ማለትም ያኔ መጀመሪያ አጀማመሩን አሳይቼሻለሁኝ ማለት ነው። ያንን እያየሽ መስራት ነው፣ አያቅትም ባለሽ አጋጣሚ ኢንሻአላህ። ደግሞ በተጨማሪ ያው አልመቸኝ ብሎ ነው እንጂ በጥቁር ክር ወይም በአረንጓዴ በጎመኔ ማለት ነው ጎመኔ ክር ወይም አለበለዛ በሌላ ማለት የሚለይ አሁን ለምሳሌ በነጭ ክር ሳሳያችሁ ካሜራው ያንጸባርቀዋል ማለት ነው፣ ብዙም አይለይም። በሌላ ክር ከሆነ ደግሞ ለምሳሌ ብሉ ብላክ ቢገኝ ብሉ ብላክ ክር በጣም ቆንጆ ነው፣ ያሳያል በደንብ ማለት ነው። እንደገና ጎመኔም ክር እንደዚሁ አለ። ብዙ አይነት ክሮች አሉ። ያው ለማሳየት ነው እንጂ ማለት ነው። ያው ዲዛይኑ ሁሉ ነገር ያን ታክል በደንብ ላያምር ይችላል ማለት ነው። ግን ዲዛይኑ ማለት በሁለት አይነት በሶስት አይነት በአራት አይነት ሲሰራ በጣም ውበት ይኖረዋል። በጣም ደስ ይላል፣ በጣም ያምራል። ከረን እየቀያየርን ስንሰራው ግን በአንድ አይነት ብቻ ከሆነ ደግሞ ደስ አይልም ማለት ነው፣ አያምርም። አሁን እኔ በብዙ አይነት ክሮች ነው የሰራሁት። አልሐምዱሊላህ ማሻአላህ ብዙዎቹ ጥሩ ነው አሪፍ ነው እያሉኝ ነበረ። ኢንሻአላህ አንቺም ማለት ነው ልመጅና በብዙ አይነት ስታረጊው ነው ለመጀመሪያ ጊዜ ስትሰሪ ደስ ላይልሽ ይችላል በአንድ አይነት ክር ማለት ነው። ግን በተለያየ ሲሆን ደስ ይልሻል፣ ትለምጃለሽ በደንብ ኢንሻአላህ። ያው ጥሩ እኔ እንጃ ጥሩ የዳንቴል ሰሪ ትሆኛለሽ። ሰላም አለይኩም ወራህመቱላሂ